የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ የጊዜ ሰሌዳን በዛሬው ዕለት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ አዲሱን የምርጫ የጊዜ ሰሌዳ ይፋ ባደረገበት በዛሬው ዕለት ማብራሪያ የሰጡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ከፓርቲዎች በኩል የሚነሳውን ቅሬታ መሰረት በማድረግ ቦርዱ ምርጫውን ለማካሄድ አስቻይ ሁኔታ አለ ብሎ ያምን እንደሆን ለቀረበላቸው ጥያቄ በሰጡት ምላሽ አስቻይ ሁኔታ በ3 ወይንም በ5 ቀናት የሚሰራ ስራ አይደለም፣ ቀጣይነት ያለው ስራ ነው ብለዋል። ይህንን ለማድረግ መነሻ የሚሆነው ከክልል መንግስታት በተለይም ከጸጥታ አካላት የሚሰበሰበው መረጃ እንደሆነ ጠቅሰው የሲቪል ማህበረሰብ ድርጅቶችን፣ የፖለቲካ ፓርቲዎችና ሌሎች ባለድርሻ አካላትን ፕሮግራም አውጥቶ መወያየት እንደሚጠይቅ ገልጸዋል። የአስቻይ ሁኔታ ጉዳይ እስከ ምርጫው ዕለት ድረስ የሚደረግ ግምገማ እንደሆነ የገለጹት የቦርዱ ሰብሳቢ ከተሰበሰበው መረጃ በተጨማሪ መሬት ላይ ያለውን ተጨባጭ ሁኔታ ከፖለቲካ ፓርቲዎችና ሌሎችም ባለድርሻ አካላት ጋር በመሆን የሚገመገም መሆኑን አስረድተዋል። ዛሬ ውይይት እንዲደረግበት በምርጫ ሰሌዳው እናየዋለን ብለን ጠብቀን የነበረው የዚህ የአስቻይ ሁኔታ አለ የሚለውን ጉዳይ በተመለከተ ነው። እንግዲህ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ ስራ አይደለም። በጣም በቀጣይነት የሚሰራ ስራ ነው። ለዚህም የመነሻ የሚሆነን ከክልል መንግስታትና ከጸጥታ አካላት የምናገኛቸው መረጃዎች መሰረቶቻችን ናቸው። ስለዚህ እነኚህን በምርጫ ክልል በምርጫ ጣቢያ አደራጅተን ከሚመለከታቸው ባለድርሻ አካላት ጋራ የምንወያይበትን ፕሮግራም አሁን ዳታ እየሰበሰብን መረጃ እየሰበሰብን በአብዛኛው ተቀብለናል። ግን የፖለቲካ ፓርቲዎችን፣ የሲቪል ማህበረሰብ ድርጅቶችን ፕሮግራም አውጥተን መወያየት ስለሚጠይቀን መረጃው ተደራጅቶ መጥቶ እርግጠኛ የሆነበትን ቀን በምናውቅበት ጊዜ ያው የሚታወቅ ይሆናል፣ ለባለድርሻ አካላት ነው የሚገለጽ ይሆናል። ስለዚህ በዚህኛው ወር እናደርጋለን፣ ከዛ በሚቀጥለው ሁለተኛ ይሄን እናደርጋለን፣ በሶስተኛ ምንለው አይደለም። እንደ ሁኔታው እንደ ተጨባጭ ሁኔታ በቀጣይነት የምናደርገው ነው። እንደምታውቁት የአስቻይ ሁኔታ፣ የሰላም ሁኔታ እስከ ምርጫው ቀን ድረስ የሚደረግ አሴስመንት ነው እንጂ አንድ ወር ላይ ብቻ ተደርጎ የሚቀርብ አለመሆኑ ቀጣይነት ያለው ስራ ነው። እንዳልኩት በዚህ በቀረበው ዳታ መነጋገር ብቻ አይደለም። ከዳታው በኋላ መሬት ላይ ወርዶ ቲም አቋቁሞ ሞኒተሪንግ ቲም አቋቁሞ የቦርዱ ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ የሲቪል ማህበረሰብ ድርጅቶች ተወካዮች ባሉበት እነኚህ ችግር አለባቸው በሚባሉበትም ቦታዎች እየተዘዋወሩ አስቻይ ሁኔታ አለመኖሩን በጋራ ማሰስ የሚደረገው ምርጫ ቦርድ ብቻውን የሚሰራው አይደለም፣ የክልል መንግስታት ብቻቸውን የሚሰሩት አይደለም፣ ወይም የጸጥታ አካላት ብቻቸውን የሚሰሩት አይደለም። ሁሉም ባለድርሻ አካል ባለበት በግልጽ በዚህ ቦታ ላይ ማድረግ እንችላለን፣ በዚህ ቦታ ላይ ማድረግ አንችልም። ያው ስምምነት በቢጫና በቀይ ያሉበት ላይ ማለት ነው። በአረንጓዴውም ላይ ችግር አለ ከተባለ ያንኑ ተመሳሳይ ውይይትና መሬት ላይ ወርዶ ያለውን ነገር የመገምገምና የመስራት ስራ መከናወን አለበት። ስለዚህ ይሄንን በቀን ሊሚት አድርገን ስለማናስቀምጠው በዚህ ምክንያትና ለመጀመሪያ ጊዜ ደግሞ ከሚመለከታቸው ባለድርሻ አካላት ጋር ይሄንን ስናደርግ የሚገለጽ ከመሆኑ የተነሳ ነው ለማለት ነው። ምርጫው ይደረጋል አይደረግም? እንግዲህ ምንድነው ይሄ ምርጫ ያው በየ5 ዓመቱ የሚደረግ ምርጫ ነው። በህገ መንግስቱ የተቀመጠ አጠቃላይ ምርጫ በአገሪቱ በየ5 ዓመቱ እንደሚደረግ የታወቀ ነው። እንግዲህ በተለያየ ምክንያት ይደረጋል አይደረግም የሚል ነገር ባየሩ ላይ እንደሚወጣ እናያለን። የኢትዮጵያ ብሔራዊ ምርጫ ቦርድ ግን ያለማቋረጥ ያለመታከት ምርጫው እንደሚደረግ ነው የሚናገረው፣ የሚገልጸው፣ በተግባርም እያሳየ ያለው ይሄንን ነው። ፖለቲካ ፓርቲዎችም በሚኖረን ምክክር ላይ ያላቸው ጥያቄ አስቻይ ሁኔታ አለ የለም እንጂ ምርጫ አይደረግም የሚል ጥቅል ነገር አላቸው ብዬ አላምንም፣ አልገምትም። ከዚሁ ጋር ለምሳሌ ጥቅምት 10 ቀን 2018 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በረቂቅ የጊዜ ሰሌዳው ውይይት አድርጓል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ባለፈው ሳምንት ባወጣው መግለጫ በ6ኛው ሀገር አቀፍ ምርጫ እንዳልተሳተፈ ጠቅሶ 7ኛውን ሀገራዊ ምርጫም ባይሳተፍ ሊሰረዝ ስለሚችል አስቻይ ሁኔታዎችን ገምግሞ በአዲስ አበባና ዙሪያዋ ሊሳተፍ እንደሚችል መግለጹ ይታወሳል።
ከኦፌኮ ጋር በተመሳሳይ መልኩ ያለፈው ምርጫ ሳይሳተፉ የአሁኑንም ላለመሳተፍ የወሰኑ ሊሰረዙ ይችላሉ ተብለው የተለዩ የፖለቲካ ፓርቲዎች ካሉ ለቀረበው ጥያቄም ፓርቲዎቹ ሕጉን አውቀው ይንቀሳቀሳሉ በማለት ተከታዩን ብለዋል። ኦፌኮን በተመለከተ የቀረበው ጥያቄ ልክ ነው። መግለጫውን ሁላችንም አዳምጠናል። እንግዲህ ኦፌኮ በስድስተኛው ሀገራዊ ምርጫ ስልታዊና ስትራቴጂካዊ በሆነ መንገድ ይካፈላለው የሚል መግለጫ ሰጥቷል። በተወሰኑ በአዲስ አበባ አካባቢ እንደገና ደግሞ ሁኔታዎችን እየገመገምንና እያየን እንሳተፋለን ብለዋል። ስለዚህ ይሄ እንግዲህ እኛም ግምገማ እናደርጋለን እያልን ያለነው በአረንጓዴ በቢጫ በቀይ አስቻይ ሁኔታዎችን እያየን እየገመገምን እየሰፋ ሲሄድ እነሱም ይሄንን እያዩ ሲሄዱ ከፖለቲካ ፓርቲዎች ጋር በሚደረገው ምክክር እነሱም ተካፋዮች ስለሚሆኑ ይሄንን እያዩ ሲሄዱ የተሻለ በስፋት የመካፈል እድል ሊኖራቸው እንደሚችሉ የሚያዩት ይሆናል ብዬ ተስፋ አደርጋለሁ። ይሄንን አምናለሁ። በዚህ መንገድ ሌሎች የተለዩ ፓርቲዎች አሉ። ቦርዱ የለየው ፓርቲ የለም። ህጉ ግልጽ ነው። ህጉ ግልጽ ሆኖ በተቀመጠበት እያንዳንዱ የፖለቲካ ፓርቲ ያው ህጉን አይቶ ተረድቶ የሚንቀሳቀስ ይሆናል ማለት ነው። ከዚህም በተጨማሪ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ፣ የኦሮሞ ፌዴራሊስት ኮንግረስ፣ የቁጫ ህዝብ ዲሞክራሲያዊ ፓርቲና ሌሎችም ተቃዋሚ የፖለቲካ ፓርቲዎች የፓርቲ ስብሰባዎችን ከማድረግ ጋር እንዲሁም ከአባሎቻቸው እስር ጋር በተያያዘ ቅሬታ በሚያቀርቡበት ወቅት ቦርዱ አጥጋቢ ምላሽ እንደማይሰጣቸው ይገልጻሉና ይህ ለምን ሆነ የሚል ጥያቄ የቀረበላቸው የቦርዱ ሰብሳቢ ሜላትወርቅ ተከታዩን ምላሽ ሰጥተዋል። ምን እየደረሰባቸው ነው የሚለው የኢትዮጵያ ብሔራዊ ምርጫ ቦርድ ዝም አለ፣ ምላሽ አልሰጠም ተባልን እንጂ ይህን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ አሁን ምርጫን መሰረት አድርጎ ብቻ ሳይሆን እለት እለት በቢሮአችን የምንሰራው ስራ የሚል ነው። ለምሳሌ በግልጽ የተጠቀሰ አንድ ፓርቲ አለ፣ የቁዴፓ ቁጫ ምርጫ ክልል ያሸነፈ ቁዴፓ ፓርቲ። እነሱም ይህን ፓርቲ በተመለከተ በክልሉ በተወዳድሮ ባሸነፈበት ወረዳ በምርጫ ክልሉ የሚነሱ የማስፈራራት፣ የእስር፣ የቢሮ መዘጋት፣ የአባሎቻችን መንገላታት ምን ጥያቄ ቦርዱ በየቀኑ የሚቀበለው ጥያቄ ነው። ይህንንም ለመፍታት ቦርዱ ሶስትዮሽ የሚባል ኮሚቴ አቋቁሞ ራሱ ቁዴፓ ፓርቲ ያለበት፣ የገዢው ፓርቲ ያለበት፣ ምርጫ ቦርድ ያለበት ሶስትዮሽ ኮሚቴ ተቋቁሞ ከዛሬ 2 ዓመት በፊት 3 ዓመት በፊት ጀምሮ እስከ ዛሬ ድረስ እየተሰራ ያለበት ጉዳይ ነው። አሁንም በዚህ ሰሞን ሌላ ስብሰባ ስላላቸው ይሄንን በተመለከተ በዛ ስብሰባ ሂደቱ የቀጠለ ነው። እንዲህ አይነት ችግር መሬት ላይ አለ። የቢሮ መዘጋት ችግር አለ። የአባላቶች እስር አለ። ምርጫ ቦርድ ይሄንን እየተናገረ ነው። ይሄንን እስር ፈጸሙ ለሚባሉ አካላት ደብዳቤ ይጽፋል፣ ይጠይቃል። እነዚህ የታሰሩ የሚባሉት የፖለቲካ ፓርቲ አባላት ፍርድ ቤት ቀረቡ አልቀረቡም፣ ካልቀረቡ ለምን አልቀረቡም? ምን መልስ የሚሰጥ መዋቅር አለ፣ መልስ የማይሰጥ አለ። ይሄንን በተመለከተ ቦርዱ ለሚመለከተው አካል ሁሉ ሪፖርት አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሚጠይቃቸው ጥያቄዎች የትኛው ተቋም ምላሽ የመስጠት ግዴታ አለበት። ስለዚህ አንድ ፓርቲ አባል ታሰረብኝ ብሎ ሲጠይቅ ይህ አባል ለምን ታሰረ፣ ታስሮስ ፍርድ ቤት ቀርቧል ወይ የሚለውን የማጣራት የክትትል ስራ ቦርዱ እየሰራ ነው። እንግዲህ የትኛው ፓርቲ ለምርጫ ቦርድ አቤቱታ አቅርቦ ፓርቲ አባል ታሰረ፣ ቢሮዬ ተዘጋ ብሎ ምርጫ ቦርድ ዝም ያለበት ካለ በቁጥርና በዳታ መነጋገሩ ግልጽ ያደርገዋል። በድፍን ሳይሆን ግልጽ ባለ ይሄ ፓርቲ እንዲህ አይነት ጥያቄ አቅርቦላችሁ እናንተ በዝምታ አልፋችኋል የምንባልበት ካለ በግልጽ ቢነገረን በግልጽ መልስ መስጠት ይቻላል። ስለዚህ የተነሳውን ቁጫ ምርጫ ክልል ላይ የተነሳውን የቁዴፓን ጉዳይ በተመለከተ ከሆነ ቦርዱን የሚከታተለው ሶስትዮሽ ኮሚቴ አቋቁሞ እየሰራበት ያለው ጉዳይ መሆኑን አጠንክሬ ማሳሰብ እፈልጋለሁ። አስቻይ ሁኔታ የለም። አሁን እንዳልኩት ነው። በሰላሙ በስትራክቸሩ እንዲህ አይነት ጥያቄ የሚያነሱ ፓርቲዎች አሉ። የየፓርቲዎቹን ጥያቄ እያየን
የምንመልሰው ይሆናል ማለት ነው። የህዝብ ስብሰባን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ የድጋፍ ደብዳቤውን የህዝብ አዳራሾች፣ የህዝብ ሰርቪስ ፕሮቫይደሮች ለፓርቲዎች ማቅረብ ያለባቸውን ነገር እንዲያቀርቡ ደብዳቤ ይጽፋል፣ ይተባበራል፣ ይጎተጉታል። ምክንያቱም ይሄ የፓርቲዎች ለምርጫ ቅስቀሳም ሆነ በተለያየ መንገድ የሚጠቀሙባቸውን ፋሲሊቲዎች የማግኘት ኃላፊነት ግዴታ የሰጪው ግዴታ ደግሞ የተቀባዩ መብት ስለሆነ ይሄንን በተመለከተ ቦርዱ ይሄንን ስራ በቀጣይነት ይሰራል። አሁንም የሚቀርቡለትን ጥያቄዎች ቦርዱ ያስተናግዳል፣ ይቀበላል። ፓርቲዎችን ሊያግዝ ሊደግፍ መመዝገብ ማስተዳደር ብቻ አይደለም፣ ፓርቲዎች የሚያስፈልጋቸውን ሁሉ እገዛ የማድረግ ኃላፊነት ስላለበት ህግንና መሰረትን አድርጎ ህጉ በሚፈቅደው ስርዓቱ በሚፈቅደው ልክ ያደርጋል። ነፃነትና እኩልነት መግለጫ አውጥቷል። ፓርቲዎች መብታቸው ነው መግለጫ ማውጣት። ይሄ የፓርቲ መብት ነው፣ ሊገድብ አንችልም። ነገር ግን ያ ፓርቲ አስቻይ ሁኔታ የለምና ምርጫ አይደረግም የሚል መደምደሚያ ላይ የሚያደርስ አይደለም። የሚሰማቸውን ስሜት ኮንሰርናቸው መግለጽ መብታቸው ነው። ይሄ ኮንሰርን የለም ብሎ ደምስሶ አልሄደም ቦርዱ። ስለዚህም ነው እነኚህ አስቻይ ሁኔታዎች በተለይ ጸጥታን በተመለከተ አደራጅተን በመረጃዎቻችን መሰረት ተገቢው ምላሽ እንሰጣለን የምንለው። ሌላውን ደግሞ ያለውን የፖለቲካል ስፔስ እና እንቅስቃሴን በተመለከተ ደግሞ አሁን ባብራራሁት መንገድ እስከ ታችኛው የአስተዳደር መዋቅር እየደረሰ ቦርዱ ክትትል እያደረገ በሶስትዮሽ ኮሚቴ እያቋቋመ እልባት ለመስጠት እየሞከረ ነው ያለው። ይሄ እንግዲህ ምርጫ ቦርድ በየዕለቱ የሚሰራው ስራ ነው። በአንድ ፓርቲ በሁለት ፓርቲ ጥያቄ ብቻ ሳይሆን ጥያቄውን ላቀረቡት የፖለቲካ ፓርቲዎች ሁሉ ችግሩን አድሬስ ለማድረግ እየሰራ ይገኛል። አሁን ባለበት ሁኔታ እንደው ምን ያህሉ አስቻይ ይሆናል አይሆንም እንደው ልሰጡ እንዴታ ካለ እንግዲህ ይሄንን መጀመሪያ ከባለድርሻ አካላቶቻችን ከፖለቲካ ፓርቲ ከሲቪል ማህበረሰብ ድርጅቶች ጋር ቁጭ ብለን ተወያይተን የተጠቃለለው መረጃ ተጠናቆ ሲያልቅ ከተወያየን በኋላ ይፋ አድርገን የምናወጣው ስለሚሆን በዚህ ጊዜ የማነሳው አይሆንም ለማለት ነው። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ ምስክር ወረቀት ሰጥቷል። ቦርዱ በአዋጁ በተሰጠው ስልጣን መሰረት ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ህዳር 29 ቀን 2018 ዓ.ም መስጠቱን አስታውቋል።